ቶተንሃም ሆትስፐርስ ትላንትናም ተሸንፏል። የቶተንሃሞች የቁልቁለት ጉዞ አሁንም በአስደንጋጭ ሁኔታ እየቀጠለ ይገኛል። እንግዲህ በሲዝኑ ትላንትና ለ11ኛ ጊዜ የተሸነፉበት ጨዋታ ነበር። በሜዳቸው ኒውካስልን የገጠሙት የቶማስ ፍራንኩ ቶተንሃም ሆትስፐርስ ትላንትናም ማሸነፍ አልቻሉም እና አሁን የቶተንሃም ደጋፊዎች እስከ መቼ ነው ከቶማስ ፍራንክ ጋር የምንቀጥለው? እስከ መቼ ድረስ ነው የአሰልጣኝ የማይሰናበተው የሚሉ ጥያቄዎችን እያነሱ ይገኛሉ። ነገር ግን አሰልጣኙ ከዚህ ክለብ እሰናበታለሁ የሚል እምነት የላቸውም። ቀጣዩንም የፕሪሚየር ሊግ ጨዋታ በአሰልጣኝነት እንደሚመሩ ነው አሰልጣኙ የሚያስቡት። ቶተንሃም አሁን ለዓለመውረድ ከሚጫወቱ 4 እና 5 ክለቦች መካከል አንዱ መሆኑ ያለ ጥርጥር እየተነገረ የሚገኝ ጉዳይ ሆኗል። ቶተንሃም ምንድነው የነካው? የቶተንሃም ውድቀት እንዲመጣ ምክንያት የሆኑ ነገሮች ምንድናቸው? ትላንትናስ በኒውካስል ዩናይትድ የተሸነፈበት ጨዋታ ምን ይመስል ነበር? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ በአክብሮት እንጋብዛለን። እንዲሁ ቪዲዮ የእናንተን ላይክ ማድረግ ይፈልጋል። ስለዚህ ሁላችሁም ፕሮግራሙን ላይክ እያደረጋችሁ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ ዳግም ተገናኘን። ትላንትና እንግዲህ ቶተንሃም የተሸነፈበትን የጨዋታ ዕለት ከኒውካስል ጋር ተመልክተናል። ለብዙዎቹ አስገራሚ አልነበረም። በቃ ምክንያቱም ዘንድሮ ቶተንሃም ለመጣው ለሄደው ሁሉ 3 ነጥብ እያደለ 3 ነጥብ እንኳን ባይሰጥ አንድ ነጥብ እየሰጠ የሚቀጥል ቡድን ሆኗል። ቶተንሃምን ስንመለከት አምና ያየነውን ፊልም ደግመን የምናይ ይመስላል። አምና በአንጂ ፖስቴኮግሉ ስር የነበረውም ቶተንሃም እንዲሁ አይነት ቡድን ነበር። ዩሮፓ ሊግ ላይ የተለየ አይነት ቡድን ነው። ፕሪሚየር ሊግ ላይ ሲመጣ ደግሞ ሌላ አይነት ቡድን። የዘንድሮ ቡድን ደግሞ ቻምፒየንስ ሊግ ላይ በጣም የተዋጣለት ቡድን ነው። ወደ ፕሪሚየር ሊጉ ሲመጣ ደግሞ ተቃራኒ የሆነ ቡድን እየተመለከትን እንገኛለን። ትላንት እንግዲህ በሲዝኑ ለ11ኛ ጊዜ የተሸነፉበት የጨዋታ ምሽት ሆኖ ጨዋታው ተጠናቋል። ስለ ጨዋታው ለማብራራት ራሱ ቶተንሃም ያለበትን ፐርፎርማንስ መጀመሪያ መገምገም ያስፈልጋል። የቀድሞ የአርሰናል ተጫዋች ጆይ ዊሎክ የመጀመሪያው አጋማሽ ሊጠናቀቅ ሰከንዶች በቀሩበት ሰዓት ጎል አስቆጥሮ፣ ነገር ግን ጎሉ በቫር ተሽሮ ነበር። ያ ጎል ተሽሮ ግን የመጀመሪያው አጋማሽ ሊያበቃ ሲል እንደገና ጎል ተቆጥሯል። በረጅሙ ኳስ ተሻማ። ቪካሪዮ ያንን ኳስ በግንባር የተገጨውን ኳስ መለሰ። የተተፋውን ኳስ ኒውካስሎች ወደ ግብነት ቀይረው ጨዋታው እንግዲህ 1-0 የቀጠለበትን መንገድ ነበር የተመለከተው። ያ ጎል መሻሩ ምንም ለቶተንሃም የሰጠው ፋይዳ አልነበረም። ጎሉ ተሻረ። ግን ጎሉ በተሻረ በ1-2 ደቂቃ ልዩነት ውስጥ ወዲያውኑ ያንን ጎል አስቆጥረው ጨዋታው 1-0 በሆነ ውጤት እንዲቀጥል አድርገዋል። የኤዲሆን ኒውካስል ያውም ኒውካስል ዘንድሮ እንደምታውቁት ነው ጥሩ ፐርፎርማንስን እያሳየ አይገኝም። ማሊክ ቲሃው የመጀመሪያውን ጎል አስቆጠረ። ሁለተኛው አጋማሽ ላይ ቶተንሃሞች ጥሩ ለመንቀሳቀስ ሞከሩ። ግሬ እንግዲህ የአቻነቷን ጎል ለቶተንሃም አስቆጥሮ ጨዋታው 1-1 እንዲቀጥል አድርጎ ነበር። እንግዲህ 64ኛው ደቂቃ ላይ ነው ግሬ ለባለሜዳው ቡድን ቶተንሃም የአቻነቷን ጎል ያስቆጠረው። እንግዲህ ግሬ ጎሉን ሁሉ ሲያስቆጥር የቶተንሃም ደጋፊዎች ፊት ላይ የሚነበበውን ስሜት ስታዩ እናሸንፋለን የሚል አይነት የድል ጉጉት ፊታቸው ላይ ይንጸባረቅ ነበር። ያ ጎል የተቆጠረበት ሰዓት ደግሞ ካምባክ ለማሳየት ወደ አቻነት ተመልሶ ለመምጣት የሚያስችል ሰዓት ላይ ነበረ ያንን ጎል አስቆጥረው የነበረው እና በጣም ጥሩ ጎል ነው የተቆጠረው። በእርግጥ ጎሉ በተቆጠረበት ሰዓት ያው ሴት ፒስ ተጠቅመዋል። ከማዘመት የተሻማ ኳስ በግንባር ተገጨ። ግሬ ያንን ኳስ አስቆጠረ። ጨዋታው 1-1 ቀጠለ። ከዛ በኋላ ግን ሁለተኛ ጎል ደግሞ በእንግዳው ቡድን ኒውካስል ተቆጥሮባቸው በጨዋታው ተሸንፈው ወጥተዋል። እንግዲህ ግሬ ያንን ጎል ካስቆጠረ ከ3 ደቂቃ በኋላ ነው ጃኩብ ራምሴይ ለኒውካስል የማሸነፊያዋን ጎል ያስቆጠረውና ጨዋታው በኒውካስል 2-1 አሸናፊነት የተጠናቀቀው። ጎል የተቆጠረበት መንገድ ስታዩ ከግራ መስመር የተነሳ ኳስ ነበረ።
ጎርደን አቀበለው። በጣም የሚያምር አጨራረስ ራምሴ ጨርሶ ጨዋታው 2-1 በሆነ ውጤት ተጠናቋል። አሁን ስለ ጨዋታው እንዲህ ነው ብሎ ለማብራራትም አስቸጋሪ የሚሆነው ለምንድን ነው? ቶተንሃም በየአመቱ አምናም ዘንድሮም ተመሳሳይ ፐርፎርማንስ ነው እያሳየ የሚገኝ። አሁን በሊጉ የደረጃ ሰንጠረዥ 16ኛ ደረጃ ላይ ተቀምጧል። ተመልከቱ። ዘንድሮ ሲሪየስ ነው፣ እንዳምናው አይደለም። አምና ሶስቱም ቡድኖች ኦልሞስት ቀድሞ መውረዳቸው የተረጋገጠ ጉዳይ ነው። ኢፕስዊች ታውን፣ ሌስተር ሲቲ፣ ሳውዝሃምፕተን ኦልሞስት ያበቃለት ጉዳይ ነው። ዘንድሮ ግን እንደዛ አይደለም። ዘንድሮ ይኸው አሁን ኖቲንግሃም ፎረስት ጨዋታውን አከናውኖ የሚያሸንፍ ከሆነ ከቶተንሃም ስፐርስ ጋር ያለው የነጥብ ልዩነት እኩል ይሆናል። 29 ነጥቦችን የሚያገኝ ይሆናል። ዛሬ ኖቲንግሃም ከወልቭስ ይጫወታል። የሚያሸንፍበት እድል በጣም ሰፊ ነው ዛሬ ኖቲንግሃም። ከዛ ቀጥሎ ቶተንሃም የሚያደርገውን ጨዋታ ማሸነፍ ካልቻለና ኖቲንግሃም የሚያሸንፍ ከሆነ 17ኛ ደረጃ ላይ ነው የሚገባው። ዋይናት ዌስትሃም እኮ ትላንት 1 ነጥብ ይዞ ወጥቷል ከማንቸስተር ዩናይትድ። አሁን ሲሪየስ ነው የቶተንሃም በፕሪሚየር ሊግ የመቆየትና ያለመቆየት ጉዳይ። መሰንበት ደግ ነው ይባላል። አሁን ቶተንሃም ስፐርስ ጥያቄው የምርም የመቆየትና ያለመቆየት የመሰንበትና ያለመሰንበት ጉዳይ ነው እንጂ እንደ አምናው አይ ይተርፋል በቃ ዘንድሮም ይተርፋል ብላችሁ መታነሱበት አይደለም። አምና በሊጉ 17ኛ ደረጃ ነው ይዞ ጨረሰ። በጣም ዘወረስት መጥፎ የሚባል ውድድር ዓመት ነበረ ያሳለፈው ቡድን። አሁንም ከአምናው የቀጠለው ተመሳሳይ ቶተንሃምን እያየን እንገኛለን። ቀጣይ ደግሞ የሚጫወተው ከማን ጋር እንደሆነ ታውቃላችሁ። ከሊጉ መሪ አርሰናል ጋር ነው። አርሰናል እንግዲህ መሞቻውን ሊያፋጥንለት ይችላል በዛ የሰሜን ለንደን ደርቢ ጨዋታ። አስቡት ለቶተንሃም ደጋፊዎች ስሜቱ ምን ያህል ከባድ እንደሚሆን። የከተማ ተቀናቃኛቸው ጎረቤታቸው አርሰናል ለዋንጫ እየተጫወተ እነሱ ላለመውረድ ሲጫወቱ አስቡት እንግዲህ ምን አይነት ስሜት ሊሰማቸው እንደሚችል። ቀጥሎ ከፉልሃም፣ ቀጥሎ ከፓላስ፣ ከሊቨርፑል፣ ከኖቲንግሃም ፎረስት፣ ከሰንደርላንድ ነው የሚጫወቱት። ከባድ ጨዋታዎችን ያከናውናል ቡድኑ። እንግዲህ አዲስ ስታዲየም ከተገነባ በኋላ እንደዚህ አይነት ችግር መከሰቱ አይቀርም። ቶተንሃም ከዋይት ሃርት ላይን ከለቀቀ በኋላ አዲስ ስታዲየም አስገንብቷል። ከአርሰናል በመቀመጫዎች ብዛትም የሚበልጥ ስታዲየም። ግን ያንን ስታዲየም ደግሞ ሲያስገነባ ያው የብድር ፈንድ አለ፣ ሌሎች ወጪዎች ይኖራሉ። ከዛ እንደ ልብ ዝውውር ላይ አትሳተፍም፣ ተጫዋቾችን በደንብ ወደ ቡድን አታመጣም። ያ ነገር ክለብህን ይጎዳባል። እና አርሰናልም ኤምሬትስን ያስገነባ ጊዜ እንዲሁ አይነት ፈተና ነበር የገጠመው። በቃ ትልልቅ ተጫዋቾቹን ያጣ ነበር ምናምን እና ለአመታት ስትራግል አድርጓል። አሁንም ቶተንሃም ስቴዲየሙ ከተገነባ በኋላ እንግዲህ በሞሪሶ ፖቼቲኖ ስር እኮ የምናውቀው ቶተንሃም ለዋንጫ የተፎካከረ፣ ሌስተር ሲቲ ዋንጫ በበላበት አመት ለዋንጫ ሲፎካከር የነበረ፣ ከዛ በኋላ በጣም አስፈሪ ቡድን የነበረ፣ ቻምፒየንስ ሊግ ፍጻሜ የደረሰ ከሊቨርፑል ጋር ፍጻሜ ቻምፒየንስ ሊግ መድረስ የቻለ ቶፕ 4 በቃ ለመግባት ሁልጊዜ ጥረት የሚያደርግ ቡድን ነበረ። የአምናና የካቻምና የዘንድሮ ቶተንሃም ግን ያለው ሁኔታ እጅግ በጣም ከባድ ነው እና አሰልጣኙ ትላንትና ጨዋታው ካበቃም በኋላ እንግዲህ ሲናገር ነበረ። ትላንት ደጋፊዎች ሲጮሁ ነበረ። ነገ ጠዋት ትባረራለህ እያሉት ነበረ የራሳቸው ቶተንሃም ደጋፊዎች። you are getting sacked in the morning ይግሉ ነበረ የቡድኑ ደጋፊዎች። እና አሁን ከአርሰናል ጋር ከ11 ቀን በኋላ ከ10 ቀን በኋላ ሲጫወት ያንን ጨዋታ እንግዲህ እንደ ትልቅ ለመውረድ የሚያደርገው ቡድን የሚያደርገው ጨዋታ መሆኑን በደንብ ማንሳት ያስፈልጋል። እና አሰልጣኙ አሁንም እሰናበታለሁ ብሎ እንደማያስቡ ነው አሰልጣኝ ቶማስ ፍራንክ የተናገሩት። እንግዲህ እሳቸው አንጄ ፖስቴኮግሉን ተክተው ወደ እዚህ ቡድን ሲመጡ በብሬንትፎርድ የሰሩት ስራ ይታወቃል እና በቃ ክለቡ በጣም በትልቅ ደረጃ ያስጉዙታል የሚል ሀሳብ ነበረ። እንግዲህ አሰልጣኙ አሁንም ስለተጎዱ ተጫዋቾች ወይ ስለተለያዩ ነገሮች ሀሳቦቻቸውን ይሰጣሉ። በእርግጥ እዛ ቡድን ውስጥ ጉዳት ላይ ያሉ በጣም ብዙ ተጫዋቾች አሉ። ዲያን ኩሉሴቭስኪ፣ ጄምስ ማዲሰን፣ ዊልሰን ኦዶበርት፣
እንዲሁ ደግሞ ሙሐመድ ኩዱስ፣ ሮድሪጎ ቤንታንኩር፣ ፔድሮ ፖሮ፣ ዴስቲኒ ኦዶጊ የጉዳት ዝርዝር ውስጥ የሚገኙ ተጫዋቾች ናቸው። ግን እንደው የሆነ የተጫዋች መጎዳት እንኳን ቢኖር ቶተንሃም በእንዲህ አይነት የውጤት ትርምስ ውስጥ ይገባል የሚል ሀሳብ በፍጹም ሊነሳ አይችልም። መውረድም እኮ አይነት አለው። አሁን ቡድኑ ጭራሽ በቃ የለም። ትልቅ ቡድን እኮ ነው ቶተንሃም። ትልቅ ቡድን ነው ስል በፉክክር ደረጃ በምን ኢቭን በፊት ቶፕ 4 ነበረ በቃ የሚባለው የእንግሊዝ ፕሪሚየር ሊግ ቶፕ 4 ነበር የሚባለው። አርሰናል፣ ማንቸስተር ዩናይትድ፣ ቼልሲ፣ ሊቨርፑል። ከዛ ቶፕ 6 የሚባለው ነገር እንዲመጣ ያደረጉት ቶተንሃም ስፐርስ እና ማንቸስተር ሲቲ ናቸው፣ ጥሩ ብቃት ማሳየት ስለጀመሩ። አምናኮ ቶተንሃም ዩሮፓ ሊግ አንስቶ በአቋራጭ ወደ ቻምፒየንስ ሊግ ስለገባ ነው እንጂ የቶተንሃም ብቃት ቻምፒየንስ ሊግ የሚያስገባ ሆኖ አይደለም ለቻምፒየንስ ሊግ ለኮንፈረንስ ሊግ የሚመጥን ፐርፎርማንስ አይደለም የነበራቸው። ግን ያንን ተመልክተናል። አሁን ጥያቄው የሚሆነው ቀጣይ የሚገጥሟቸውን ተጋጣሚዎች እነ ፓላስን፣ እነ ሊቨርፑልን፣ እነ አርሰናልን እንዴት ነው ሊያሸንፉ? እኔ ዘንድሮ ይህንን ፕሮግራሜን አስታውሱ፣ በጣም ሲሪየስ ነው የቶተንሃም ሪሊጌት የማድረግ ጉዳይ። እንዳነሳሁት ነው አምና እነ ሳውዛምፕተን፣ እነ ኢፕስዊች፣ እነ ሌስተር ቀድሞ መውረዳቸው ስለተረጋገጠ ያን ያክል ብዙም ቶተንሃም የመውረድ ስጋት አልነበረበትም። እንደዛም ሆኖ 17ኛም ጨርሶ ማለት ነው። ዘንድሮ ግን በርንሌይ እና ወልቭስ እንኳን አሁን ወደ መውረዱ በጣም እየቀረቡ ቢሆንም ነገር ግን ዌስትሃም፣ ኖቲንጋም፣ ሊድስ፣ ቶተንሃም እነዚህ ላለመውረድ የሚጫወቱ ቡድኖች ናቸው። እንደምታዩት ነው። ዌስትሃም ከሰሞኑ ጥሩ እየተሻሻለ ነው። ኖቲንጋም ጥሩ እየተሻሻለ ነው። አሁን ኖቲንጋም ጨዋታውን ያከናውናል። ዛሬ ወልቭስን ይገጥማል፣ ወልቭስን ያሸንፋል ተብሎ ነው የሚጠበቀው እና ዛሬ ካሸነፈ ከቶተንሃም ጋር እኩል 29 ነጥብ ነው የሚገቡት። አስቡት። እና ደግሞ እርስ በርሳቸው መጫወታቸው አይቀርም ወራጅ ቀጠና ላይ ያሉ ቡድኖች። ራሱ ቶተንሃምም ወራጅ ቀጠና ላይ ነው ያሉ። ይሄን ራሳቸውን በደንብ ማሳመን ይጠበቅባቸዋልና ዘንድሮ የቶተንሃም የመውረድ ጉዳይ በጣም በጣም ሲሪየስ ነው የሚለውን ነገር ለማንሳት ነው። አሰልጣኙ መቼ ይሰናበታሉ አላውቅም፣ ግን ይህ ውጤት የሚያሰነብታቸው አይደለም። አሰልጣኝ መቀየር ለውጥ የሚያመጣ ከሆነ የቶተንሃም ቦርድ ያንን እንዲያደርግ ይጠበቅበታል። እስቲ እናንተ ስለ ቶተንሃም ውጤት ምን ትላላችሁ? የቡድኑን ውጤት ማጣት በተመለከተ ኮሜንት ላይ ሀሳቦቻችሁን ጻፉልን። ቀጣይ ከአርሰናል ጋር የሞት የሽረት ጨዋታቸውን የሚያከናውኑ ይሆናል ማለት ነው።